አለብን። ሁሉም ነገር አብቅቷል። ምንም ነገር ማድረግ አትፈልግም። በቃ ማርታ ውጤቱ ሲደርስ ሄዳ መቀበልና የምትፈልገውን ነገር ማድረግ ብቻ ነው የምትፈልገው። እኔ ደግሞ አጥፊ ነኝ። ስለዚህ የሚመጣውን ነገር በሙሉ በጸጋ እቀበላለሁ። እሺ አባዬ፣ ለምንድን ነው እዚህ እንድመጣ የፈለግከው? ለኤቢ ንገረት። ምኑን አባዬ? የተወለደው የሰላም ልጅ እኔ መሆኑን። እንዴ ለምን አባዬ? ይህንን ልነግርህና እዚህ እንድታደርሰኝ ነው ከቤት ያስመጣው። ስለዚህ አሁን ሂድ በቃ ናታን። ለምን? ሂድ በቃ ናታን። ሁለቱም አንድ ላይ እውነቱን አረጋግጠው የእነሱን አይን ማየት አልፈልግም፣ አልችልም። ስለዚህ በቃ ሂድ አንተ፣ ተነስ። እሺ በቃ አባዬ ተነስ፣ አብረን እንሂድ። ነገርኩህ እኮ ናታን፣ አንተ ሂድ አልኩህ። እኔ ውሃን ስሚያት ነው የመጣሁት። እዚሁ አድራለሁ። አባዬ እዚህ ምኑ ላይ ትተኛለህ? ብርድ ነው እኮ ወገበን ያማል። ይኸውልህ ናታን፣ እዛም ሄጄ እንቅልፍ አይወስደኝም። ልጆችን ከማስጨነቃቸው እዚህ ባድር ይሻለኝ። ማርታ ከጠየቀች ነገሩ ተው አትጠይቅህም። ከጠየቀች ግን ሆቴል ቦታ ይዟል በልና ንገራት። ኧረ አባዬ የምታደርገው ነገር ግን ልክ አይደለም። አሁንም ምንም ብቻ አድርግ። ሂድ። እሺ በቃ ማሚ እንግዲህ የዲኤምኦ ምርመራ አድርጋለች ማለት ነው። ውጤቱን እየጠበቀች ትገኛለች። ውጤቱ እስኪመጣላት ድረስ እንግዲህ ወደ ክፍሌ እንዳትገባ፣ መኝታዬ ላይ እንዳትደርስ፣ እጄንም እንዳትጨብጥ ብላ አስጠንቅቃ ነበረ። ማሚ እንግዲህ አቶ ደረጀ ወደ ቤትም ሲሄድ ሶፋ ላይ ነው የሚተኛ፣ ነገር ግን ዛሬ እዚህ ነው የማድረው ብሏል ለናታን ማለት ነው። ቢሮ ነው እንጂ የሚያድረው። ነገር ግን ማሚ ሌሊት ተነስታ ብዙ ክፍሎች ውስጥ እየገባች እየከፈተች ሲታዩ የለም። ዳጣ ክፍልም ሲታዩ ውሃዬ ክፍልም ሲታዩ የለም። በዛ ሰዓት እንግዲህ ያው መሳሰቧ አልቀረም ማለት ነው። ነገር ግን አቶ ደረጀ አልመጣም እንዴ ብላ ጋዜጋ ወጣ እየጠየቀች ነበረ። ያው እንግዲህ እጅግ በጣም ብዙ አብሮ ያሳለፈ ሰው ክፉ አይወድም ማለት ነው። ነገር ግን ማሚ ላዩ ላይ ተማግጦ እውነት ነው ውሸት ነው የሚለው እንግዲህ በዲኤም በምርመራ ነው ማወቅ የምትፈልገው ማለት ነው። እስኪታቅ ድረስ እንግዲህ ከአቶ ደረጀ ጋር ምንም ንክኪ ምንም ንግግርም አትፈልግም ማለት ነው። ግራ የሚያጋባ ነገር ነው እንጂ ማለት ነው። ማሚ እንግዲህ በጣም ነው የሚታዛዝነው። እጅግ በጣም እያለቀሰች ትገኛለች ማለት ነው። ነገር ግን አቶ ደረጀ ቢሮ ነው የማድረው ብሏል። ቢሮ ሆኖ እንግዲህ በዛው እንግዲህ ሰላምዬ ትመጣለች ማለት ነው። ሰላምዬ መታ እንግዲህ አንዱን ቤት በኔ ስም አዙርልኝ እያለች ነበር ለአቶ ደረጀ ማለት ነው። አቶ ደረጀ ግን እንዴት እንደዚህ ያለሽ ብሎ እንግዲህ በጣም ትክክት ብሎ እየሳቀባት ነበረ ማለት ነው። ሰላምዬ እንግዲህ በልጆች አሳባ እንግዲህ አቶ ደረጀን አሁንም ጥምድ አድርጋ ቢዛ ልትጫወትበት ትፈልጋለች። ነገር ግን አቶ ደረጀ በጣም ነው የሳቀባት ማለት ነው። በጣም ሲስቅባት ምን ነው እኔ እሱን ቤት ነው እንዲታስተላልፍልኝ በስሜ እንድታረግልኝ የምፈልገው ትላለች ማለት ነው። በዛ ሰዓት በጣም ነው የሳቀ እንግዲህ አቶ ደረጀ ሲቆ እንግዲህ እሺ እንደዛ ከሆነ ይጅና ማርታ ፊት ቆምና ይሄን ቤት በኔ ስም እንዲያዞሩልኝ እፈልጋለሁ በይና እሷ በጣም ትወዳለች እሱን ቤት እሷ እሺ ካለች እኔ ያዞርልሻለሁ ይላታል ማለት ነው። አቶ ደረጀ ማሚ ምግብ ሳትበላ 3 ቀን ሆኖታል ማለት ነው። ውሃዬን እንግዲህ ልኳት አልቅሰሽም ቢሆን ይጅና እናትሽን ምግብ አብያት ብሎ ልኳት እንግዲህ ዳጣዬ አልቅሳ ትንሽ 1-2 ጎረሰች ማሚ። ከዛ በኋላ እንግዲህ አንቺ ቢስትላት ውሃዬ ጣጣ የላትም እንክታርጋ ራሷ በላች ማለት ነው። ማሚ በጣም ተጨንቃለች። አቶ ደረጀ ከቤት ውጭም ማደሩ በጣም አሳስቦታል ማለት ነው። ነገር ግን ውጭው ላይ ወጣ እየጠየቀቻቸው ነበር ማለት ነው። ናታንን ግን አቶ ደረጀ ይሄንን ምስጢር ሄደ እንድትነግረው ፈልጋለሁ እኔ አይናቸው ፊት ቆሜ ይሄንን መቋቋም ስለማይችለው አንተ ሄደ እንድትናገር እፈልጋለሁ ብለዋለች ማለት ነው ብለውታል ማለት ነው። ነገር ግን ናታን ሄዶ ለአቢኤል ሊነግረው ስለው አቢኤል እኔ የሚያስጨንቀኝ ነገር ከሆነ ማስማት አልፈልግም እንዳነግረኝ ትላለች ማለት ነው። አይደለም አባዬ ንገራት ብሎኝ ነው ግዴታ መስማት አለብሽ ከሰማሽን በኋላ ደግሞ ምናደርገው ነገር እናደርጋለን ነገር ግን ግዴታ መስማት አለብሽ አቢኤል ይላታል ማለት ነው። እኔ የሚያስጨንቀኝ ነገር መስማት አልፈልግም ትታ ትወጣለች ማለት ነው።
በድጋሜም እንግዲህ ተስፋ ሳይቆርጦ እኔ ልነግርሽ ፈልጋለሁ እያላት ነበር ማለት ነው። ነገር ግን በመጨረሻም ልታዳምጥ ፈልጋለች። እንግዲህ ቃዲስ ወደ ቤት መጥቶ ነበር። ቃዲስን ሸኝተሽ ነይና አዳምጪኝ እነግርሻለሁ ሁሉም ነገር አባዬ ንገራት ብሎኝ ነው ትላታል ማለት ነው። እሺ በቃ ብላ ቃዲስ ሸኝታ ስትመጣ እንግዲህ አቶ ደረጀ ሁሉንም ነገር ንገር እንዳለ ለመናገር ተዘጋጅቷል ናታል ማለት ነው። ሰላም ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። የምወዳችሁ የማከብራችሁ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲሱ ቪዲዮ ከች ብያለሁ ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም ልበንጠልጣይ የሆነ ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ማለት ነው። አቶ ደረጀ እንግዲህ በመጨረሻ ከቤት ወጥተው ቢሮ ማደር ጀምሯል። ማሚ እንግዲህ ወደ ቤት ድርሽ እንዳትለው ብላ ነበረ ማለት ነው። ወደ ክፍሌ እንዳደርስ ብላ ነበረ። ነገር ግን ወደ ቤትም ከሄድኩኝ የሚተኛ ወደ ሶፋ ላይ ስለሆነ እዛ ሲሄድም እንቅልፍ አይዞኝም ብሎ እንግዲህ ቢሮ ተኝቷል። እየተኛ ነው የሚገኘው አቶ ደረጀ ማለት ነው። ማሚ ግን ውጤቱ እስኪመጣለት ድረስ ተቸኩላለች። ምክንያቱም ውጤቱ ከ3 ቀን በኋላ ነው የሚደርስ ስለተባለች ውጤቷን እየጠበቀች ትገኛለች ማለት ነው። ማሚ እንግዲህ ውጤቱ ከሰማችን በኋላ የምታደርገው ነገር ምን እንደምታደርግ ነገር አይታወቅም ማለት ነው። ሁላችንም እንግዲህ በጉጉት እንጠብቃለን ማለት ነው። ሰላምዬ እንግዲህ አይኑ ፍጥጥ ግርጥጥ ብላ እንግዲህ እዳ ቤቱን በስሜ አዙርልኝ አለች ለአቶ ደረጀ ማለት ነው። አቶ ደረጀ እንግዲህ እጅግ በጣም ክትክት ብሎ ነው የሳቀ ማለት ነው። በጣም ነው ያሳቀችው ማለት ነው። በጣም ነው የሳቀባት ማለት ነው። ሰላምዬ ታዲያ አንቺ ሁሉንም ተይውና እኔ ኮንዶሚኒየም ቤት እገዛልሻለሁ ይላታል ማለት ነው። እኔ አልፈልገውም ያኛውን ቤት ነው የሚፈልገው ትላለች ማለት ነው። አቶ ደረጀ በዛ ሰዓት በጣም ነው የሳቀባት ማለት ነው። ሰላምዬ እንግዲህ በልጆቹ አማካይታ እንግዲህ አቶ ደረጀ በልጆቹ ስም በሷ ስም ቤቱ እንዲዞርለት ፈልጋለች። አቶ ደረጀ ግን እሺም እምቢም አላላትም። በጣም ነው የሳቀባት ማለት ነው። ማርቲ እሱን ቤት በጣም ነው የምትወደው ብሎ መልስ ሰጣት ማለት ነው። ነገር ግን ማሚ ውጤቱ ደርሶለት እስኪ ሁሉንም ነገር እስኪታረጋግጥ ቸኩላለች ማለት ነው። አብየል እንግዲህ ምንም ነገር መስማት አልፈልግም ብላ ነበረ ማለት ነው። ነገር ግን በመጨረሻ ለመስማት ወስናለች ማለት ነው። አቶ ደረጀ በጣም ጭንቀት ውስጥ ገብቷል። ማርቲ ሰምታ የፈለገችውን ነገር ታድርገው ነገር ግን እኔ ከዚህ በኋላ ሊኖርም አልኖርም እችላለሁ ይላታል ሰላም ማለት ነው። ምን ማለት ነው ጋሼ ሚየል ልትሄድ ነው ትለዋለች ማለት ነው። አይታወቅም ሊኖርም ላልኖርም ይችላለሁ ይላታል ማለት ነው። በዛ መሀል ይጨነቅና አቶ ደረጀ እንግዲህ ሰላምዬ ፍላጎቷ አሁን ቤቱን በሷ ስም እንዲያዞርለት ነው የሚፈልገው ልጆቹም ከየሱ ስለሆነ ማለት ነው። አቶ ደረጀ ግን በመጨረሻ አይሆንም ብሏታል ማለት ነው። ነገር ግን ሰላምዬ እቅዷ አሁንም ተመልሳ ወደ ቤት ለመግባት ነው የምትፈልገው ማለት ነው። ቤት ግን ተመልሳ ስትገባ እንግዲህ ምንድነው የሚፈጠረው? እንዴት የማሚ እንግዲህ ባሏ ላይ ማግጣ ከባሏ 2 ልጅ ወልዳ ወደ ቤት ለመግባት ማሰቧ ራሱ ትንሽ ያደናግራል ማለት ነው። ምን አይነት ድፍረት ኖሮት እዛ ቤት ተመልሳ ለመግባት እንደወሰነች ብቻ አይታወቅም። በጣም ከባድ ነው። ትንሽ ይከብዳል ማለት ነው። ሰው እንግዲህ ማሚ እንግዲህ ጥያቄው ሆኖበታል ሁሉም ነገር እንግዲህ ወረቀቱ ስታይ ነው ሁሉም ጥያቄ የሚመለስላት ለማሚ ማለት ነው። ሁሉም ነገር ጥያቄ ወረቀቱን ካየችን በኋላ ነው መወሰንም ያለወሰንም ሁሉም ነገር ማድረግ የምትችለው ማሚ። እስከዛ ድረስ ብቻ በትዕግስት መጠበቅ ነው ማሚ እንግዲህ አልበላም አልጠጣም ብላ እንግዲህ መኝታ ቤቷ ተኝታ ነው የምትለው ሁሉም ነገር እየጠበቀች ትገኛለች ማለት ነው። ነገር ግን እንግዲህ ወረቀቱን እየጠበቀች ትገኛለች። ዳጣና ዮሐየም እንግዲህ ማሚ ምግብ ለማብላት ይሞክራሉ። ማሚ ግን ምግብ የመብላት ፍላጎት የላትም። በጣም ተናዳለች። እጅግ በጣም ትልቅ ንዴት ውስጥ ነው ያለችው ማለት ነው። የምታደርገው ነገር አታለች ማለት ነው። ማሚ እንግዲህ በጣም ነው የምታዛዝነው። እሷ ባልሰማች ባላየችበት እንግዲህ ባላ ከሰራተኛ 2 ልጅ ወልደው በጣም ነው የሚያዛዝነው ማለት ነው። እውነት ለመናገር ትዳር ክብር ነው። አንዳንድ ጊዜ ከትዳር ውጪ የምትንዘላዘሉ ወንዶች እንግዲህ ለእናንተ ትልቅ ትምህርት ነው የሚሆንላችሁ ማለት ነው።
እጅግ በጣም የሚያዛዝነው ነገር ነው ማለት ነው። እውነት ለመናገር በጣም ነው የሚያስጠላው። በነገራችን ላይ ይሄ ድራማ በተለይ ለባለ ትዳር ሰዎች እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። ትዳራችሁን ትታችሁ የምትንዘላዘሉ ወንዶች እንግዲህ ለእናንተ እጅግ በጣም ትምህርት ነው የሚሆናችሁ ማለት ነው። አንድ ሰው ትዳር እስከያዘ ድረስ ትዳር ክብር ነው። በሰላም በፍቅር በተሳሰቡ ተከባብረው መኖር ነው እንጂ ትዳር ላይ ትዳር መደረብ ትዳር ውጪ ሌላ ነገር ማድረግ በጣም ነው የሚያስጠላ ማለት ነው። እጅግ በጣም ይሄ እንግዲህ ማሚ ለማብላት ስትገባ በጣም ማሚ ትበላልኛለች ብላ ደስ ብላ ነበር። ማሚ ግን 2 ጊዜ ጎርሳ ከዛ በኋላ እኔ አልበላም ስትለው እንግዲህ አርጋበላች። እንግዲህ ይሄ ጣጣ የላትም ማለት ነው። አቶ ደረጀ እንግዲህ በዚህ ሰዓት ማርቲ ምግብ አልበላችም፣ በጣም ትጎዳለች። ስንት ቀን ሆኗታል። እኔ ወደ ቤት ከሄድኩም ለልጆችም ለሷም ጭንቀት ነው የሚሆንባቸው እንጂ ሌላ ምንም የማደርግ ነገር የለኝም። ወደ ቤት አልሄድም፣ እዚህ ነው የሚተኛ ብለው እንግዲህ ለናታን ነግረው እንግዲህ አቶ ደረጀ ቢሮ ነው ያደረ ማለት ነው። አቶ ደረጀ እንግዲህ ይሄንን ሁሉ መደረግ አልነበረበትም። መጀመሪያም እንግዲህ እዚህ ቦታ አይደርስም ነበረ። ሁሉም ጊዜ በጊዜ ቢያስተካክለው በጊዜ ሁሉም ነገር ቦታ ቢያስይዞ ኖሮ ማሚንም ያለውን ነገር በጊዜ ቢያስረዳት ኖሮ እንደዚህ አይሆንም ነበረ ነገሮቹ ማለት ነው። ነገር ግን እንግዲህ ነገሮቹ እየተባባሰ የመጡ ማሚም እንግዲህ አሁን ንዴቷ ሊጨምር የሚችለው እሱ ደብቋት የኖረ ነገር እሷ ከሌላ ሰው ከኤቷ መስማቷ ነው ማለት ነው። ነገር ግን አቶ ደረጀ በትኩሱ እንግዲህ ያኔ እንደዚህ ተፈጥሯል ማርቴ ብሎ ሁሉንም ነገር ቢያሳውቃት ኖሮ ነገሮቹ እንደዚህ አይከሩም ነበረ ማለት ነው። ያሆነ እንግዲህ ማሚ ዲኤሙ ከደረሳትም በኋላ ምን እንደምትፈጥር እንግዲህ የምታደርገው ነገር አይታወቅም ማለት ነው። አቶ ደረጀ እንግዲህ በተስፋ ይጠብቅ። እንግዲህ ማሚ ምን እንደምትወስነው ውሳኔዋ አይታወቅም ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። ውድ ቤተሰቦች በድጋሚ እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ ማለት ነው። እጅግ አስተማሪ የሆነ ድራማ ነው እንግዲህ ዳጣ ድራማ ሁሉምችንም ብዙ ነገር የምንማርበት የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። አቶ ደረጀ እንግዲህ በራሱ ጥፋት እንግዲህ ሰላማቶ ተጨናንቋል ማለት ነው። ነገር ግን ሁሉንም ነገር በጊዜ ቢናገር በጊዜ ይፋ ቢያወጣ ነበረ እንደዚህ ሊጨናነቅ አይችልም ነበረ ማለት ነው። ነገር ግን በራሱ ጥፋት ነው እንግዲህ አቶ ደረጀ አሁን በዚህ ሰዓት እንደዚህ እየተጨናነቀ የሚገኘው ማለት ነው። ያማን እንግዲህ ምንም ማድረግ አይቻልም። አቶ ደረጀ ቻለው ነው ማለት ነው። መቻል ነው እንግዲህ አንዳንዴ የራሳችን አይሆንም ምንም ቀላል ነገር ነው ብለን ይዘን የምንቆያቸው ነገሮች መጨረሻ ላይ ዋጋ ነው የሚያስከፍሉን ማለት ነው። ከዚህ ሁሉ አንድ ነገር እየጠፋብን ያደረገን ነገር በጊዜ ለሚመለከታቸው ሰዎች ለዙራችን ያላቸው ሰዎች ለሚመለከታቸዋል ስለኛ ያስጠንቃቸዋል ብለን የምናስበው ሰዎች የተፈጠረው ነገር በጊዜ ቢነሳውቃቸው መልካም ነው ብዬ ነው ማስበው ማለት ነው። ውድ ቤተሰቦቼ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላምዬ እንግዲህ ቢሮ ድረስ ሄዳ አቶ ደረጀን ቤት በኔ ስም ካላዞረችልኝ እያለ ነበር ማለት ነው። አቶ ደረጀ እንግዲህ በጣም ነው እየሳቀበት ማለት ነው። የሰላምዬ አስተሳሰብ እንግዲህ ቤት ድረስ ሄዶ ቤት ድረስ ደርሷል ማለት ነው። አቶ ደረጀ ግን ማርቲ በጣም ተወዳለች አላሳልፍልሽም ብሏታል ማለት